ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜስ ኮነ። ፍስሐ ወሰላም። ሰላም ጤና ይስጥልን። የተወዳጅ ተመልካቾቻችን እንደምንሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ ጋብዘን እንደተለመደው ቃለ እግዚአብሔር ልንነጋገር መጥተናል። እናንተም እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ በፍቅርና በትህትና እንጋብዛችኋለን። ዛሬ የጋበዝናቸው እንግዳችን ዘወትር ሁልጊዜ በጠራናቸው ቁጥር በስቱዲዮ እየተገኙ ቃለ እግዚአብሔር የሚያስተምሩን መላከ ታቦር ኃይለ ኢየሱስ ፋንታሁን የኤረር መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የተርጓሜ መጻሕፍት መምህር ናቸው። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንግዲህ ዘመኑ ዘመነ ትንሣኤ ነው። ቅድም መግቢያችን ላይም እንደው እንዳልነው ወደ ዋና ጥያቄያችን ከመሄዳችን በፊት ክርስቶስ ሞትን ድል አድርጎ ተነሳ፣ ሰይጣንን አሰረው፣ ከዛ አዳም ነፃ ወጣ፣ ከዛሬ ጀምሮ ሰላም ይሁን ብሎ ሰላም የተሰበከበት ዘመን እንደመሆኑ ያው ዘመነ ትንሣኤ ይታወቃል። ነገር ግን እንደው እንደ መግቢያም ወደ ዋና ጉዳይም እንዲሆነን ማየው እንደው በዘመነ ትንሣኤ ጾም የለም። እንግዲህ እንደሚታወቀው ባለ 50 ተብሎ ራሱን የቻለ ስርዓት አለው። አብዛኛው ሰው ግን ሲታይ እንደው ጾም የለም ማለት ኃጢአት የለም፣ የጽድቅ ስራ የለም፣ እንደው ምጽዋት የለም በሚመስል መልኩ አብዛኛው ጊዜ በአብይ ጾም ብዙ ስራ ይሰራል። አሁን ደግሞ እንደው በዘመነ ፋሲካ ወይም ደግሞ በባለ 50 እንደው ብዙ ሰው ወደ መብልና ወደ ተለያየ ነገር እንጂ ወደ ክርስትናው ሲጠነክር አይታይም። እንደው ባለ 50 ለክርስትና መላላት ምክንያት ነው ወይስ ደግሞ ለመጠንከር ነው ምክንያቱ? እንግዲህ መቼም እውነት ለመናገር በአብይ ጾም ስለ ጾም፣ ስለ ጸሎት፣ ስለ ስግደት ያልተረዳ ክርስቲያን በበዓለ 50 ደግሞ አዝማነ መንግስተ ሰማያትን የማያስብ ተስፋ መንግስተ ሰማያትን የሚያስብ ክርስቲያን ነው ለማለት ያስቸግራል። ይልቁንም ይህ በዓለ 50 እኮ በቀጥታ አዝማነ መንግስተ ሰማያት ነው የሚያሳየንና በመንግስተ ሰማያት ደግሞ መቼም ኃጢአት የለም፣ ምስጋና ነው ያለ፣ ደስታ ነው ያለ፣ ሐሴት ነው ያለው። ስለዚህ አባቶቻችን በበዓለ 50 ንስሐ ሲሰጥ በሶስት አይነት ነው እንደሚያውቁት። አንደኛው የጾም ንስሐ ነው፣ ሁለተኛው የስግደት ንስሐ ነው፣ ሶስተኛው የምጽዋት ንስሐ ነው። እና በበዓለ 50 የጾምና የስግደት ንስሐ አይሰጥም፣ የምጽዋት ንስሐ ግን ይሰጣል። ያ ማለት ከዚያ በኋላ ደግሞ በዓለ 50 ካለፈ በኋላ ቀጥታውንም ጾመ ሐዋርያት ይገባል። በዚያም ሰዓት የጾም ንስሐ አይሰጥም፣ ጾም ነው። የስግደት ንስሐ ግን ይሰጠዋል። የስግደት ንስሐ የጾም ንስሐ አልተሰጠም ማለት ኃጢአት እየሰሩ ይቀጥሉ ማለት አይደለም። እንደየሁኔታው የሚታይበት መንገድ አለ። እንደው በልግባና እንደው በቸር ልግባበውትና ምናልባት አሁን አብዛኛው ሰው በተለይ እንደው ጥሩ ሰዓት ስለተነሳ ነው ጥያቄው። በበዓለ 50 ምንም ንስሐ የለም ብለው እንደው በኃጢአት ታሞ የመጣውን ሰው በምህረት ንስሐም ቢሆን የተለያየ መንገድም ቢሆን የለም ብሎ ሲጨናነቁ ይታያል። እና እንደው ሰፋ ብሎ በዚህ መልኩ አሁን ባሉት መልኩ ስለዚህ ንስሐ የለም ማለት አይቻልም፣ ግን ያሰጣጡ መንገድ ነው የሚለይ ማለት ነው። አዎ ያሰጣጡ ምንድነው? ሰውየው እኮ ሁልጊዜም በሕሊናው ያዝናል። በዕለተ ሰንበትም ቢሆን አላዝንም አላለቅስም አይልም። ስለ ኃጢአት የሚለቀሰው ሁልጊዜ ነው። ነገር ግን የንስሐ አሰጣጥ ሁልጊዜ ቅድም ያልኳቸው ናቸው። ለምሳሌ አንድ ሰው በጣም ጤና ያጣ ሊሆን ይችላል። ከጤናው ችግር አንጻር ጾም መጾም የማይችል ከሆነ ስግደትም መስገድ የማይችል ከሆነ ሊሰጠው የሚችል ንስሐ ምንድን ነው? የምጽዋት ንስሐ ነው። ስለዚህ 365 ቀን ሙሉ ንስሐ ይሰጣል። የንስሐ አሰጣጡ ግን እንደ ወቅቱ ይለያያል። ምክንያቱም ጾም ከሆነ መድከም ነው፣ መራብ ነው። ስግደት ከሆነም መድከም ነው። በበዓለ 50 ደግሞ አዝማነ መንግስተ ሰማያት ነው። በመንግስተ ሰማያት ደግሞ መራብ የለም፣ መድከም የለም። ያን በማሰብ ነው በበዓለ 50 ምህላም እኮ የለም። ነገራችን ላይ ያው በሀገራችን ባለው ሁኔታ አንዳንድ አካባቢ ምህላውን በቋሚነት እንዳይቋረጥ አድርገው ይማለላሉ እንጂ በበዓለ 50 ይታወቃል። አብዛኛውን እንደው የምንሰማው ቃለ እግዚአብሔር ክፍል ራሱ ምንድነው የሚያበስር? ከመዝሙሩ ጀምራውን ብናየው መጋቤ ብሉይ ይትፌሳ ሰማይ ወተታሰይ ምድር
ትንቢተ ኢሳይያስ 44 24 ላይ ነው ያለ። አዩት ሰማይ ደስ ይለዋል፣ እንደውም በምንጩ ይትፈሳ ሰማያት ይላል። እንግዲህ ከላይ መላእክትን ነው፣ ከታች ደግሞ ምድር ሲል ደቂቀ አዳምን ነው። ከዛ በኋላ ምንድን ነው ያለው? ወይንፍሑ ቀርነ መሰረታት ህምዝ። ህምዝ የተባለው ምንድን ነው? ምድር ነው። የምድር ዳርቻ፣ የምድር ዳርቻዎች መሰረቶች፣ የምድር መሰረቶች መለከትን ይንፉ። ወይወውኡ አድባር ወአውግር ወኩሉ ዕፀ ወገዳም። ተራሮችና ኮረብቶች እንዲሁም በውስጣቸው ያሉ ዛፎች ሳይቀር እልል ይበሉ ይላል እኮ። አዩት አድርጎ የገለጸው ኢሳይያስ በትንቢት እንደዚህ አድርጎ የተናገረውን ቅዱስ ያሬድ ደግሞ ለልደትም ለትንሣኤም ለልደት የአማኑኤል ህየንተ ዝለላይ እንዘ ይትፌስሑ አድባር ወይታሰዩ አውግር ወዕፀ ወገዳም ይጠፉ ባይጽቂሆሙ። አይጽቃቸው ጫፎቹ ነው አይደል? እነሱ ያጨበጭባሉ ይላል። ከዛ ቀጥሎ ምንድን ነው ያለው? እንግዲህ ተራሮች ደስ አላቸው፣ ኮረብታዎች ደስ አላቸው፣ በውስጣቸው ያሉት ዛፎች ሁሉ እልል አሉ። ምስጢር እኮ አለው። ከዛ ቀጥሎ ምንድን ነው ያለው? ወዮምሰ አባይ ፍስሐ በሰማያት። ዛሬ ግን በሰማያት ታላቅ ደስታ ነው። ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድር የተባለች እኮ ደቂቀ አዳም፣ ምድር ምመን ወይም ደቂቀ አዳም፣ ምድር የተባለች ምመን በክርስቶስ ደም ታጥባ ከብራ ተቀድሳ ደስታን ታደርጋለች ብሎ አብዛኛውን የሚናገረው የትንሣኤ ቀለም ደስታ ነው። አንድ ይገርመዎታል። እዛ ከቅዱስ ያሬድ ድርሰት ላይ ጠፈረ ጽድቅ የሚባል አለ። ወደ ጠፈር ሄደን አንደርስበትም እንጂ ጠፈረ ጽድቅ ጠፈረ ሃይማኖት መንፈስ ቅዱስ ውእቱ ብሎ ጀምሮ እስከ መጨረሻው ድረስ የተነትነው በጣም ነው የሚደንቀውት። ማለትም የእውነት ጣራ በዚህ አነጋገር መናክል ጠፈር ሲል በአንድ በኩል አሁን ጠፈር ሲል ይሄ የምናየው ሰማይ ጠፈር ይባላል። እንደገና የመጨረሻው ሰማይም በከፍታው ጠፈር ይባላል። ምክንያቱም ይጸውር ድድ ወይ ነብር ጠፈረ። አዩት በዚህ አነጋገር አሁን እንግዲህ ጽራርያም ምን እንደዚህ የሚለው ይጸውር ድድ ካለ መሰረተ ምድር ነው፣ ወይ ነብር ጠፈረ ካለ ደግሞ የመጨረሻው ጽራርያም ነው። እና እንደዚህ ብሎ የሚያብራራበት መንገድ አለና በትንሣኤ የሚነገረው የቃል እግዚአብሔር ክፍል ሁሉ አብዛኛው ምንድነው ከተባለ ደስታ ነው። እንደውም አሁን የምንነጋገረው አምድ ስለ ሃይማኖት አበው አይደል? የምንነጋገርባቸው ሊቃውንት እንዳሉ ሆኖ እዛ ሃይማኖት አበው ምዕራፍ 9 ቁጥር 2 ላይ ቅዱስ አርክዎስ የሚባለው ታላቅ አባት እለእስክንድሮስ ለሚባለው አባት ጽፎ ሲልክለት ስለ ትንሣኤ ይደሉ ይኩን በዓለ ትንሣኤ በዕለተ እሁድ። አዩት የትንሣኤ በዓል በዕለተ እሁድ ሊሆን ይገባል። እንዴት? እስመ በዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን ቅድስት ጉባኤ እንተ ሐዋርያት። ሐዋርያት የሰበሰቧት፣ ያስተማሯት፣ ያሳመኗት፣ ያጠመቋት፣ ለሥጋው ደግሞ ያበቋት የእመመን ፍጹም ደስታዋ በዚህች ቀን ተፈጽሟልና። መቼ? ክርስቶስ ሞትን ድል አድርጎ በተነሳባት 50 ቀን እኮ በሌላ ስራ ነው እንጂ በመብል በመጠጥ እሁድ ማለት ነው። ለምሳሌ ከእሁድ ከመጀመሪያው ትንሣኤ እስከ ዳግም ትንሣኤ አንድ ነው አይደል? ሰኞ የወም ፍስሐ ሆነ አይደል? በሰንበተ ክርስቲያን አይደል? ሰኞ እንደ ሰንበተ ክርስቲያን ይባላል፣ ማክሰኞ እንደ ሰንበተ ክርስቲያን ይባላል። ነገር ግን ያቺ ከትንሣኤ እስከ ዳግም ትንሣኤ ያለችው ወቅት ወይም ያሉት ዕለታት ቀጥታ እንደ ወር የተቆጠሩት። ይሄ በዓለ ሀምሳ ዓርብና ረቡዕን የሚያክሉ የጾም ቀኖች እንዳይጾምባቸው ልክ እንደ ልደት እንደ ጥምቀት የተወሰነባቸው ምክንያት እነዚህ በቃ ልደቱ፣ ጥምቀቱ፣ ትንሣኤው የተለዩ የደስታ ቀኖች ናቸው። በቤተክርስቲያናችን አስተምሮ እንዳለ ሆኖ የመጽሐፍ ቅዱስ ምስጢር እንዳለ ሆኖ በዶሮ ቤል የሚገርም ንግግር አለ። የጥምቀት ያለቀሰ የስቅለት የደነሰ ወዮለት ይላል የድሮ ሰው። እንደው ጥቅስ ባይኖረውም አስተማሪ እኮ ነው አይደል? ስለዚህ አሁን ወደዚህ ደግሞ ስንመጣ መስማኩ ይታወቅ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወነትሐሰይ ባትያር መዝሙር 117 ቁጥር 25 ላይ ያሉ እንደሚያውቁት እግዚአብሔር የሰራት ያቺ ቀን አሁን እዚህ የበዓለ ሀምሳ የሰላምታ መለወጫ ክርስቶስ ተንሥአ እሙታን በመዝሙር በፍታሌት አይደል የሚገባ መዝሙር 42 ላይ ባለው እና ይህን ሁሉ ስናገናዝብ አባቶቻችን ካህናት አንድ ሰው በበዓለ ሀምሳ ንስሐ ስጡ ብሎ የሚመጣ የለም ዝም ብለህ አሁን ብላ ጠጣ ምንም ንስሐ ይሰጥ ማለት ሳይሆን ለዚያ መድረሻ መጹት ስጥ። አንተ ራሱ በየቀኑ ይህን ያክል ምትበላ ከሆነ ለተራበ ምክንያቱም ሁልጊዜም ሰው ካልበላ ካልጠጣ አስቸጋሪ ነው አይደል? ደግሞ ምጽዋት ኃጢአት አስተሰረየለች አታስተሰርይ? ከዚህ አልፎ እኮ ብፁዕ ታሰኛለች አታሰኝም? ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን አይደል? አዩት በመጽሐፍ ቅዱስ አስተምሮ እኮ አንቀጸ ብፁዓን አለ ሌሎቹም አሉ። የሚመጸውት ሰው
በመጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ የሚገርም ቃል አለ። ይገርሞታል። እስመ ዘይምሕር ነዳይ ይሌቅሖ ለእግዚአብሔር ይላል። አዩት። ለነዳይ የሚራራ ዘይምሕር ለነዳይ የሚያዝን ካለ ለእግዚአብሔር ያበድራል። እግዚአብሔር ደግሞ የማይክድ ነው። መጽሐፈ ሲራክ ምዕራፍ 28 ላይ ማለ ይሄ ቃል እና ለእግዚአብሔር በአንደበታችን የሚቀርበው ምስጋናና በእጃችን የሚሰጠው ምጽዋት አይቋረጥም። ከዛ በኋላ ደግሞ ቅድም እንዳልኩት የለም በዚያች በሰጠዋት ምጽዋት ብቻ ይበቃኛል እንዳይል፣ አይ አሁን ደግሞ ስገድ ይባላል። በጾመ ሐዋርያት ጾመ ሐዋርያት ካለፈ በኋላ ደግሞ ጹም ይባላል። በቃ ሰው ነፍሱን ለማዳን ይታወቃል እኮ ሰው ዓለሙን ሁሉ ቢገዛ ነፍሱን ካጣ ምን ዋጋ አለው አይደል? ያለ በወንጌል ጌታችን ኢየሱስ ክርስቶስ እና ይህን ማገናዘብ ያስፈልጋል እንጂ ንስሐ አልተሰጠው ማለት ኃጢአት ስራ ማለት አይደለም። እሱ እየተጸጸተ ይቆያል። የንስሐ አባቱ ግን የሚሰጠው ስግደት የሚሰጠው ጾም ቆይቶለት እየመጸወተ ይጠብቃል። ጥሩ ነው። ይሄ ዘመነ ትንሣኤ ስለሆነ መቼም እኮ አሁን የምናነሳቸው ሊቃውንትም እኮ ዙሮ ወደ ትንሣኤ እኮ ነው የሚመጡ። ያው ትንሣኤ እኮ መነሻም ነው መድረሻም ነው መጨረሻ መኖሪያችም ነው። ከትንሣኤ ወዴት እንሄዳለን? የተወደዳችሁ ተመልካቾቻችን ወደ እናንተ እያቀረብንላችሁ የምንገኘው ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ከክቡር መልአከ ታቦር ኃይለ ኢየሱስ ፋንታሁን ጋራ እንደው ዘመነ ትንሣኤው እንዴት አለፈ እያልን ዘመነ ትንሣኤውን ከቃኘን በኋላ ወደ ዋና ጉዳያችን እየሄድን ነው። በነገራችን ይህም ዋና ጉዳይ ነው። በተለይ ዘመነ ትንሣኤ ኦርቶዶክሳውያንና ኦርቶዶክሳውያት ኢትዮጵያውያንና ኢትዮጵያውያት ማወቅ ያለባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 50 ቀናት ሙሉ ርዕሰ ጉዳዩዋ የክርስቶስ ሞትን ድል አድርጎ መነሳት ስለሆነ በሰላምታዋ፣ በቅዳሴዋ አጠቃላይ በየትኛው መንገድ ላይ ቤተ መቅደስ ስንገባ እንደው ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ብለን ከጀመርን በኋላ እዚህ ተንሥአ እሙታን ዮሴፍና ኒቆዲሞስ ገንዘው የቀበሩት ተነሳ ብለን ነው። መሀል ላይም ደግሞ ህየንተ ዘውቱም እኮ የሚባለው ክርስቶስ ተንሥአ እሙታን ክርስቶስ ሞትን ድል አድርጎ ተነሳ፣ ሲኦልን ረገጠ፣ በመቃብር ውስጥ ላሉ ረፍትን ሰላምን ሰጠ ብላ ሁሉ ጊዜ የምትሰብከው ስለሆነ በትኩረት ቅዳሴውን በትኩረት ሰላምታችን ሁሉንም ነገር ከተከታተል ነው ያው ሁላችንም በክርስትናችን ዋጋ የምንከፍለው ክርስቶስም ደግሞ ዋጋ ከከፈለ በኋላ ትንሣኤን መጨረሻ ላይ ያደረገልን በክርስትናችን ከትንሣኤ በኋላ ያለን ህይወት የክርስትናችን ተስፋ ትንሣኤ መሆኑን ለማሳየት ስለሆነ እንደ መግቢያነትም የተጠቀምነው ይህንን ነው። እንግዲህ ክቡር መልአከ ታቦር ወደ ጥያቄያችን ስንድ ዛሬ ካነሳናቸው ሊቃውንት መካከል አንዱ ቅዱስ ሰለባትሪዎስ ነው። ሮምን በሊቀ ጵጵስና ካገለገሉ አንዱ ነው እና ብዙ አይታወቅም። እንደው ሰለባትሪዎስ ትውልዱ እድገቱና እንደው የትምህርት ይዘቱ ምን ይመስላል? ቅዱስ ሰለባትሪዎስ እንግዲህ ይህ ሊቅ በሃይማኖተ አበው ውስጥ ምዕራፍ 45 ላይ ያለ ሲሆን አጠቃላይ በሃይማኖተ አበው ውስጥ ካሉት ሊቃነ ጳጳሳትና ኤጲስቆጶሳት መካከል 6ቱ የሮም ሊቃነ ጳጳሳት ናቸው። ያው አንዱ ይታወቃል፣ ፊልክስ ሰማዕት ይባላል። ሁለተኛው አውሊዲስ ነው። ሶስተኛው አዮክንዴዎስ የሚባል ነው። አራተኛው መጣሊጎንም ይለዋል። አምስተኛው ሰለባስትሪዎስ፣ ስድስተኛው ናጣሊስ ናቸው። አሁን እኛ የምንነጋገረው አሁን ባነሱት ላይ ነውና የእኛ ሊቃውንት የአራቱን ሊቃነ ጳጳሳት ታሪክ ሲተርኩ አራቱንም ጠርተው ከፊልክስ ሰማዕትና ከአውሊዲስ ውጭ ያሉትን ምንድን ነው የሚሏቸው? የሮም ሊቃነ ጳጳሳት እንደሆኑ ይናገሩና ነገር ግን ዕለተ ዕረፍታቸው ዜና ገድላቸው አልመጣልንም ብለዋል። አሁን ግን አንዳንድ መረጃዎች ያው መረጃ ሁሉ አንድ ጊዜ አይገኝም። በጊዜው በነበረው ሁኔታ ይህ ሊቅ ካስተማራቸው ትምህርቶች የተወሰነ 4 ቁጥር ብቻ ነው ያላት። በነገራችን ላይ ይህች ምዕራፍ እሷን ከጥንቱ ከኮፕቲክ ከሚባለው ቋንቋ ወደ አረብ ተተርጉሞ ነበረ። ከአረብ ወደ ግዕዝ ተርጉሞልናል። ያው በሃይማኖተ አበው ታሪክ እንደሚያውቁት በ1958 በአማርኛ ተተርጉሟል። ማለት ግዕዝና አማርኛ ነው ያለው። ባለው አሁን ሌሎችን ዓለም አቀፍ መረጃዎችን ሰርች አድርገን ስናይ
ስለዚህ አባት ከ314 እስከ 335 የነበረ በጉባኤ ኒቅያ በሕይወት የነበረ ነገር ግን በእርግና በጉባኤው ያልተገኘ ሲሆን የ318ቱ ሊቃውንት ውሳኔ ሐሳብ ያጸደቀ የደገፈ አባት እንደሆነ እሱ በነበረበት ሰዓት ግን በነበረበት ሀገረ ስብከት ካህን ጠፍቶ አንድ ሀቢብ የሚባል ሕፃን ተወልዶ ክርስትና የሚያነሰው ጠፍቶ ዓመት ቆየ። እመቤታችን ልካው ያን ሕፃን ሲያጠምቀው ሕፃኑ በተጠመቀበት ቀን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ አመሰገነ የሚል ታሪክ አግኝቻለሁ። ያሁንም ነገረው ሃይማኖት አበው ውስጥ አይደለም። ግን በሃይማኖት አበው ቅድም የተናገርኩት አለ ሊቃውንት ምን ብለዋል? ጥሩ እኮ ነው የኔታ። እነዚያም እኮ ምን አሉ? አልመጣልንም አለ እንጂ ሌላ ታሪክ የለውም አላሉ። ሰው አሁን መርምሩ፣ እኛ ያገኘነው መረጃ ይሄ ነው፣ እናንተ ደግሞ ቀጥሉ። ጥሩ እኮ ነው ይሄ ነው። እና የሚገርመው የጻፋት መልእክት አጭር ናት፣ ግን በጣም የምትገርም እንደው በሰይጣን ቅጽል መጥራት እንኳን አይመችም። የሚገርም መልእክትና ሚስጥር ያለውን ሲጀምር እምነ ተዋስኦተ ሰለባስትሪዎስ በዚህ ቃል እናያዘውና ከኔ አንደበት አይምሮ ላይ ያለ ይሄ ነው። ሊቀ ጳጳሳት ዘሮሜ ምስለ አይሁድ በእንተ ሕማማቲሁ ለመድኅን እግዚእነ ኢየሱስ ክርስቶስ። ይህ ሰለባስትሪዎስ የሚባል አባት የታላቅ ሊቅ ከአይሁድ ጋር ስለ ጌታችን ኢየሱስ ክርስቶስ መድኃኒታችን ስለሚሆን ስለ ሕማሙ ነገር ባደረገው ክርክር እንዲህ አለ። ምን አለ? ይቤ ሰለባስትሪዎስ ለመቦ ኦም ዛፍ ቢኖር፣ ወደ አስተምሮ እየገባን ነው። ዛፍ ቢኖር ይላል ወይ ፈቅዱ መቲሮቶ በማይጼ በመንፈቀ መዓልት በቀትር መንፈቀ መዓልት የሚለውን የቀኑ እኩሌታ ነው። በቀትር ሰዓት በምሳር ዛፉን ቢቆርጡት እንዘ ይከድኖ ፀሐይ የፀሐይ ብርሃን ከዛፉ ላይ ወድቆበት ሳለ ወሶበ ይዘብጥዎ በማይጼ ለኦም ዛፉን በምሳር በመቱት በቆረጡት ጊዜ አኮኑ ዝብጠተ ማይጼ ይወድቅ ውስተ ኦም ምሳሩ በዛፉ ላይ የሚወድቅ አይደለምን ብሎ ይጠይቃል። ከዛ በኋላ እንዲህ ያለ የዘረዘረና ይደሉኑ ይምትሮ ማይጼ ለፀሐይ ነገር ግን ምሳሩ ከዛፉ ላይ በወደቀ ጊዜ ወይም ዛፉን በምሳሩ በቆረጡ በመቱት ጊዜ የፀሐይን ብርሃን ምሳሩ መጥረቢያው ይቆርጠው ዘንድ ይችላልን? ይገባልን? አው ይግበር ቦቱ ትእምርተ ወይስ ክክራት። ዛፍ ሲቆረጥ መጀመሪያ ክክራት አለ። እሱን ሊያደርግበት ይችላልን ብሎ ይጠይቃል። የሚጠየቀው ኖህ የሚባል አይሁዳዊ ነው። አሁን ክርክሩ ከአይሁድ ጋር ነው። በአይሁድ በኩል ያለው ተከራካሪ ኖህ ነው የሚባል ደጉ ኖህ አለ። ክርስቲያኖች ምዕመናን እንዲገነዘቡት ከጥፋት ውሃ ድኖ ዓለምን ያዳነው አባት አለ። ይሄ ግን ሌላ ኋላ ኖህ የሚባል በዚህ ሊቅ ዘመን የነበረ ነው። ማለትም በአራተኛው ክፍለ ዘመን የነበረ ማለት ነው። ይሄኛው በዚህ ክርክር እንዲያለ ሲያሳምነው አይ እውነት ነው፣ ብርሃነ ፀሐይ ላይ ምሳሩ ቢወድቅ ዛፉን ይቆርጠዋል፣ ለዛፉ ክክራት ያወጣለታል እንጂ የፀሐይን ብርሃንማ አይቆርጠውም። ደግሞ ምንድን ነው የሚለው እዚያ ላይ ሶበ ይወድቅ ማይጼ ዲበ ጉንደ ኦም ምሳሩ በዛፉ ላይ በዛፉ ግንድ ላይ በወደቀ ጊዜ እንዘ ላይ ሊሆ ብርሃነ ፀሐይ እንዘ ኡት ይከድኖሙ ለማይጼ ወለኦም ብርሃነ ፀሐይ በምን ላይ ወድቋል? በዛፉ ላይ ወድቋል።
እና በዚህን ሰዓት አሁን የፀሐይ ብርሃን በዛፉ ላይ ስለወደቀ መጥረቢያው ወይም ምሳሩ ዛፉን ስለቆረጠው ዛፉን ስለመተው ብርሃነ ፀሐይ ሊቆርጠው ይችላልን ሲለው ወይቤ አልቦ አይደለም ብሎ ይህን አመነ። ማን? ያ አይሁዳዊ። ከዛ በኋላ ምን አለው? ይቤ ሰለባስትሪዎስ ከመዝ ውእቱ ባህልነ በእንተ ሕማማቲሁ ለክርስቶስ። እኛም ስለ ኢየሱስ ክርስቶስ ሕማም መከራ የምናስተምረው እንዲሁ ነው። እስመ ሥጋ ይትሜሰል ከመ ኦም፣ ሥጋው በዛፉ ይመሰላል። ወሕማማቲሁ ከመ ማኅፄ፣ መከራው ደግሞ በምሳር በመጥረቢያ ይመሰላል። በዚያ ዛፉን እንትን እየቆረጠው አይደል መከራው። ወፀሐይኒ ከመ መለኮት፣ ብርሃነ ፀሐይ ደግሞ በመለኮት ይመሰላል። ወከመዝ ሐመ እግዚእነ ክርስቶስ፣ ጌታችንም የታመመው ልክ እንደዚህ ነው። እንዘ ይረክቦ ለመለኮት ምንትኒ ምን ሕማማት፣ በመለኮታዊ ባሕርዩ ከመከራ ወገን ምንም ሳያገኘው ብሎ በምሳሌ ያስተማረበት ትምህርት ይሄ ነው ባጭሩ። እና ሊቃውንት ኃይለ ቃል ይመርጣሉ። አረፍተ ነገር ሳያበዙ ቃላትን መርጠው መናፍቃንም መምታት ይችላሉ። የሊቃውንት ንግግር አልሞ መተኮስ ነውና በዚህ አረፍተ ነገር አይሁድንና የወከሉትን ኖህ የሚባለውን አይሁዳዊ ያሳፈረ ታላቅ ሊቅ እንደሆነ በሃይማኖተ አበው አሁን በተናገርኩት ምዕራፍ ይገኛል። ሊቃውንት ደግሞ በየጊዜው ታሪኩን እየመረመሩ እንዳስቀመጡልን ሌሎቹን መጻሕፍት እንደጻፈ ያስረዳል። ምንም የሚያሻማ ጉዳይ አይደለም እንጂ አሁን ያንም አንድ የሮም ሊቀ ጳጳስ ያንም የሚያክል ሊቅ ያውም ያን ጊዜ በየጊዜው ለመናፍቃን መልስ በሚሰጥበት ወቅት ያውም ማሪዎስ በነበረበት ዘመን ይችን ብቻ ጻፈ ማለት አይደለም። ነገር ግን ይሄ በጊዜው የኛ ሊቃውንት ሃይማኖተ አበውን ሲተረጉሙ ያገኙት ምንጭ ይህን ነው። ሌሎቹ ከዛ በፊትም ለምሳሌ የሮም ቋንቋ መቼም ሌላ ነው አይደል? ኋላ ግን ወደኛ የደረሰው ከምን ቋንቋ እንደሆነ ይታወቃልና ይህ ሊቅ ማለት በዚህ መልኩ ቤተክርስቲያንን ያገለገለ፣ በሚስጥር ያስተማረ፣ በምሳሌ ያስረዳ። ምሳሌው በደንብ አስተውሎ ላየው እስኪ ሁላችሁም ምእመናን አሁን ይህን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን መርሃ ግብር ሃይማኖተ አበው የሚለውን የምትከታተሉ ሁሉ እንዴት ነው አልገባንም ልትሉ ትችላላችሁ። አሁን ለምሳሌ 6 ሰዓት ነው እንበል። 6 ሰዓት እንደምታውቁት የፀሐይ ሙቀት የሚበረታበት ነው። ስለዚህ አሁን የፀሐይ ብርሃን ያለምንም ጥርጥር 6 ሰዓት አለው እንጂ ሁልጊዜም ፀሐይ ከወጣች ጀምሮ የፀሐይ ብርሃን በማንኛውም ላይ ያለ አይደል? አሁን ከዛፉ ላይ ያርፏል። አንድ አርሶ አደር ወይም አንድ ዛፍ የሚቆርጥ ሰው ምሳሩን ወይም መጥረቢያውን ይዞ፣ አማርኛው ሁለት ነው፣ ምሳር ይባላል፣ መጥረቢያ ይባላል። ዛፍ ሊቆርጥ ሄደ። ከዛፉ ላይ ግን እንደምታውቁት ሁላችሁ እንደምትረዱት በግልጽ የፀሐይ ብርሃን አለ። አሁን ዛፉን በምሳር እየከረከረው ነው፣ ሊቆርጠው ነው። ታዲያ ዛፉን ሲከረከረው የፀሐይን ብርሃን ሊቆርጠው ይችላል? አይችልም። ልክ የፀሐይ ብርሃን በምሳሩ ወይም በመጥረቢያው እንደማይቆረጠው ወይም ክራት እንደማይወጣለት ሁሉ ኢየሱስ ክርስቶስም በባሕርይ መለኮቱ ሕማም ሞት የለበትም። ነገር ግን ዛፉ በምሳሩ እንደተቆረጠ ሁሉ ኢየሱስ ክርስቶስም በዛፍ በተመሰለው በስጋው መከራ ሕማም ተቀብሏል። ግልጽ ይመስለኛል። በዚህ መልኩ ያስተማረ ሊቅ ነው። ግልጽ ነው። በጣም ጥሩ አድርገው ነው ያብራሩት ክቡር መልአከ ታቦር። ግን እንደው ምዕመናን አንዳንድ ጊዜም ግር ስለሚላቸው ሃይማኖተ አበውም ስለሆነ ይሄ ደግሞ ጥያቄውም የመጻሕፍት መምህራንን የሚጠይቅ ስለሆነ እንደው ከሌላም ከቅዱስ ቄርሎስም ቢሆን ተውሰና አምጣና እንቲአሁ ለሥጋ ኮነ ለቃል ወእንቲአሁ ለቃል ኮነ ለሥጋ ይላል። የሥጋ ገንዘብ ለቃል፣ የቃል ገንዘብ ለሥጋ ሆነ የሚለው ጋር እንደው ከዚህ ከፀሐይም ምሳሌውን ጎላ ቢያደርጉት። እሱ ደግሞ በሃይማኖተ አበው ቅዱስ ቄርሎስ ምዕራፍ 73 ቁጥር 13 ጀምሮ ልዩ አድርጎ ተናግሮታል። በምን በብረትና በእሳት መስሎ። ለምሳሌ አንድ አንጥረኛ ወይም ብረት የሚቀጠቅጥ ሰው ብረቱን ወስዶ ከእሳቱ ውስጥ ያስገባዋል። ብረቱ ከእሳቱ ውስጥ ከመቆየቱ የተነሳ ባሕርይ እሳትን ባሕርይ ያደርጋል። መልክ ሁሉ ይቀየራል አይደል? ልክ የእሳቱን ባሕርይ ያደርጋል። ያን ጊዜ በመዶሻ ወይም በመዶሻ ነው ያን በእሳት የጋለውን ብረት ሲቀጠቅጠው ስለት የሚወጣው ብረቱ ነው ወይስ እሳቱ ነው ከተባለ መልሱ ብረቱ ነው። እሳቱን የሚሰማው ነገር የለም። አዩት። ልክ አማኑኤልም እንደዚሁ ነው። ብረቱ ስለት እንደወጣው ሲቀጠቀጥ እንግዲህ ማረሻ ላይ ያደርገው ይችላል፣ ሌላም ላይ ያደርገው ይችላል። ስለት እንደወጣው ስጋን የተዋሃደ አማኑኤል የተባለ አምላካችንም
በስጋው መከራ ተቀብሏል። ነገር ግን ባሕርየ እሳትን ምንም እንዳላገኘው ሁሉ በባሕርየ መለኮቱም እንዲሁ ሕማም አላገኘውም ብሎ እየዘረዘረ ሄድና እንደውም ወኢሞተ መለኮቴ ነው የሚለው እዚያው ላይ ቅዱስ ቄርሎስ አላ ጽዮኩ ሲኦል መለኮቴ አልሞተም ሲኦልን በዘበስኩ እንጂ። እንደውም ልፍሎ ምን ይላል? ወተንሳይኩ በስልጣነ ባሕቲቴ ዮሐንስ ወንጌል ምዕራፍ 10 ላይ ያስተማረበታል አይደል? ነፍሴን ከኔ ማንም ሊወስዳት አይችልም ብሏል አይደል? አዎ በገዛ ስልጣኔ ተነሳው ካለ በኋላ ምንድን ነው ያለው? ነፋይኩ በገጸ አርዳኤ አጠይ ከመፈጣሪ አነ ዘነፋይኩ ውስተ ገጹ ለብእሲ ዘነበረ ውስተ ገነት ዘውእቱ አዳም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ፣ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ በትንሣኤ ተነስቶ ሐዋርያት ካሉበት ከዝግ ቤት ገብቶ ሰላም ለእናንተ ይሁን ብሏቸዋል አይደል? እዛ በኋላ ወዘንተ ብሎ ነፋ ላይ ሊሆን ማለት ይህም ብሎ እፍ ብሎ ልጅነትን አሳደረባቸው። ትርጓሜው እንዳለ ሆኖ ቅስና ሾማቸው። ወደ ሀተታው ስንገባ ያው ብዙ ሀተት አለው ከዚህ ላይ። አሁን ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያለውን እፍ ብሎ በአዳም ላይ ልጅነትን እንዳሳደረበትና ከዚህ ደግሞ እፍ ብሎ በሐዋርያት ላይ ልጅነት እንዳሳደረባቸው ስናይ ቅዱስ ቄርሎስ እንዴት እንዳዛመደው በባሕርየ መለኮቱ እንዳልሞተ በሥጋ ግን እንደሞተ እሱም ስግው ቃል አንድ ኢየሱስ ክርስቶስ እንደሆነ እንዲሁም ምንድን ነው የሚለው አጠይ ከመፈጣሪ አናዩት ፈጣሪ እንደሆንኩ አስረዳ ዘንድ። ከዛ በአዳም ፊት ላይ እፍ ብሎ ልጅነትን ያሳደረበት ማን ነው? ፍጡር ነው? ፈጣሪ ነው? አያሻማም እኮ ፈጣሪ ነው። ፈጠረው፣ ልጅነትን አሳደረበት። ከዚህ ደግሞ ልክ ከዛ አዳምን በፈጠረው ጊዜ እንዲያደረገ አምላክ አሁን ደግሞ ሞትን ድል አድርጎ በተነሳበት ሰዓት በሐዋርያት ላይ እፍ ብሎ ልጅነትን አሳደረባቸው ብሎ ቅዱስ ቄርሎስ ከኋላ ባነሳሁት ቃል ተነስቶ ተንትኖ በደንብ አድርጎ እስኪ አንተ አንጥረኛ የጋለውን ብረት በመዶሻ ቀጥቅጠው ስለት የሚወጣው የምትጨብጠው የምትዳስሰው የእሳቱን ነበልባል ነው ወይስ ብረቱን ነው? መልሱ ብረቱን ነው። እሳቱን ለብቻው እንደዚያ ማድረግ ትችላለህ? አልችልም። ይኸውልህ አማኑኤልም ልክ እንዲሁ ነው። የአማኑኤል ተዋሕዶም ልክ እንዲሁ ነው። በሥጋው መከራ ተቀብሏል፣ በባሕርየ መለኮቱ መከራ አልተቀበለም። ሞተ ሲባል እንደ ቅዱስ ጴጥሮስ ትምህርት አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ላይ ሞተ በሥጋ ወሐየው በመንፈስ። ለዚህ ምስክሩ ማን ነው? ርዕሰ ሐዋርያት ወይም ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ምን ብሏል እንዴ? ቅዱስ ጴጥሮስ እኮ ለምስክርነት የታወቀ ነው አይደል? ሲጠየቅ ፈጥኖ ለመመለስ ለምስጢርም የታወቀ ነው። ወሳኝ የሆኑት ቃላትን እኮ ስለተናገረ መልስ ስለሰጠ እኮ ነው የተሾመ አይደለም? ተጠይቆ መልስ ያልሰጠ መሾም አለበት እንዴ? ይታወቃል። እዛ ቂሳርያ ላይ ያደረገው ይታወቃል። ብሔረ ቂሳርያ ላይ አንተ እግዚአብሔር የባሕርይ ልጁ ኢየሱስ ክርስቶስ ነው ብሎ ሲመሰክርለት አይደል ብፁዕ ነው ብሎ ስልጣን የሰጠው። ከዚህም አሁን ሞቱን ሲመሰክር ምንድን ነው ያለው? በሥጋ ሞተ፣ በመለኮት ግን ሕያው ነው። ሰሎሞንም ምንድን ነው ያለው? አነ ንጉም ወልቤ ንቅት ማለት በሥጋዬ ምውት ነኝ፣ በመለኮት ግን ሕያው ነኝ። አሁን ቅድም እዚያ ጠፈረጽ ከሚለው ላይ ይረዝማል ብዬ ነው እንጂ በሚገርም ሁኔታ ነው የተነተነው። እንደውም ምን ይላል? እልፍ ብዬ ልናገር። ዘሐመ ወሞተ ወተቀብረ ውስተ መቃብር፣ የታመመው የሞተው በመቃብር የተቀበረው ካለ በኋላ እስመ መለኮቱ ይተግህ ወይነውም ዘያቅቦ ለእስራኤል፣ መለኮቱ ግን ሕያው ነው። ለምን? እስራኤልን የሚጠብቀው አምላክ አይተኛም ተብሏልና። አዩት። እንዲሁ ነው ቅዱስ ያሬድም ጠፈረጽ በሚባለው የቃለ እግዚአብሔር ክፍል የተነተነውና በዚያም ተባለ ማንኛውም የቤተ ክርስቲያን ሊቅ ስለ ኢየሱስ ክርስቶስ መከራ መስቀል ሲናገር በተዋህዶ ሥጋ መከራ ተቀብሏል፣ በባሕርይ መለኮቱ ግን መከራ የሚቀበል አምላክ አይደለም። እንዲያውም ይላል እኮ ሌላው ቅዱስ ጎርጎርዮስ የሚባለው ክርስቶስን በመለኮቱ ሞተ የምትለው ከሆነ አንተ ተከውን ቀታሊሆሙ ለስሉስ ቅዱስ፣ ሦስቱንም ገደልካቸው። ምክንያቱም የሦስቱ መለኮት አንድ ነው አይደል? አካላተ ሥላሴ ሦስት፣ መለኮተ ሥላሴ አንድ አይደል? በቃ ክርስቶስን በባሕርይ መለኮቱ ሞተ የምትለው ከሆነማ የገደልካቸው ሦስቱን ነው። አብንም ገደልከው፣ መንፈስ ቅዱስንም ገደልከው። ይሄ ደግሞ የክደት ነው። እና ሊቃውንቱ የአረፍተ ነገር ልዩነት እንጂ በምስጢር ዙሪያ ያላቸው አስተምረው አንድ ነው።